ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ጤና ይስጥልን አድማጮቻችን፣ እንዴት ናችሁ? ሳምንታዊው የንቃተ ህግ ዝግጅታችን መደመጡን ጀምሯል። ዛሬ በዋናነት ትኩረት የምናደርገው ዶፒንግ ላይ ነው። ዶፒንግ አነቃቂ እጾች ወይም መድኃኒቶችና የህግ ተጠያቂነቱ ምን ይመስላል የሚለውን ጉዳይ በትኩረት የምንመለከት ይሆናል። ዓለም አቀፍ ህጉ ምን ይላል የሚለውንም እንዲሁ እንዳስሳለን። ኢትዮጵያ ያላት ህግ ስለ ዶፒንግ ምን ያወራል የሚለውንም እንዲሁ የምንቃኝ ነው የሚሆነው። ከአቃቢ ህግ ጋር ውይይት ያደረግንበት ቆይታ እናደርጋለን። የህግ ጉዳይ ዜናም አለን። ሙዚቃም የጋበዝናችሁ ቆይታ እናደርጋለን። አብራችሁን ስላላችሁ ከልብ ነው የምናመሰግነው። ቀዳሚው ጉዳያችን ውሳኔ ያገኘ የህግ ጉዳይ ዜና ነው የሚሆነው። ብሩክ ድንቁ እንደሚከተለው ያቀርበዋል። እንድትከታተሉት በአክብሮት ጋብዘናል። በፍርድ ቤት የተወሰነና ለህዝብ አስተማሪ የሆነ ፍርድን ስለማሳወቅ በከሳሽ በፍትሐ ብሔር የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቤ ህግ በተከሳሾች አንደኛ አቲካ አህመድ አብዱ ሰመድ፣ ሁለተኛ ምትኩ በርሄ ገብሩ፣ ሶስተኛ ቅዱስ ትጃን እንድሪስ፣ አራተኛ ሳሙኤል ጻድቅ ዘርኡ፣ አምስተኛ ክብሮም ገብረ ጻድቅ ወልደ ትንሳይ፣ ስድስተኛ ነጋሲ ልወሎ ሀዱሽ መካከል ባለው ክርክር የከፍተኛ ፍርድ ቤት መዝገብ ቁጥር 326320 የአቃቤ ህግ መዝገብ ቁጥር 4875/16 የአዲስ አበባ ፖሊስ መዝገብ ቁጥር 1249/16 በሆነው በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ ችሎት የከባድ ውንብድና ግድያ ሁለተኛ ችሎት ከአንደኛ እስከ ሶስተኛ የተጠቀሱት ተከሳሾች የማይገባቸውን ብልጽግና ለማግኘት ወይንም ለሌላ ሰው ለማስገኘት በማሰብ በቀን 24/7/2016 ዓ.ም ከሌሊቱ በ8 ሰዓት ሲሆን የራይድ ታክሲ አገልግሎት የሚጠቀሙ በመምሰል ሟች ሶፎንያስ አስራት የራይድ አገልግሎት እንዲሰጣቸውና ወደ ቦሌ ሚካኤል እንዲያደርሳቸው ብር 500 እንደሚከፍሉ በመግለጽ አንደኛና ሁለተኛ ተከሳሾች ከጋቢና በኋላ በኩል በመቀመጥ ሶስተኛ ተከሳሽ ጋቢና ከሹፌር ጎን በመቀመጥ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ልዩ ቦታው ሃና ማርያም ድልድይ ሲደርሱ አንደኛ ተከሳሽ ለሁለተኛ ተከሳሽ ወንጀሉን ለመፈጸም ያዘጋጁትን ገመድ በማቀበልና ሟች እንዳይከላከል እጁን በመያዝ ሁለተኛ ተከሳሽ የሟችን አንገት በገመዱ ከኋላ በኩል በማነቅ ሶስተኛ ተከሳሽ ደግሞ የመኪናውን የእጅ ፍሬም በመያዝ መኪናው እንዲቆም በማድረግና ተሽከርካሪውን እያሽከረከረ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ቃሊቲ ማሰልጠኛ አካባቢ ሲደርሱ ሟችን ከመኪናው አውጥተው መንገድ ዳር አስፓልት ላይ በመጣል መኪናውንና ሞባይል ስልኮችን በአጠቃላይ ብር 1,402,000 ብር የሚገመት ንብረት የወሰዱ በመሆኑ በዋና ወንጀል አድራጊነት በፈጸሙት ከባድ ውንብድና ወንጀል ክስ ቀርቦባቸዋል። አራተኛና አምስተኛ ተከሳሾች በከባድ ውንብድና ወንጀል የተገኘውን ተሽከርካሪ ከአንደኛ ተከሳሽ በብር 3 ሚሊዮን ብር ለመግዛት እየተጠባበቁ እያለ በፖሊስ ቁጥጥር ስር የዋሉ በመሆኑ በፈጸሙት ከባድ መሸሸግ ወንጀል ክስ ቀርቦባቸዋል። ስድስተኛ ተከሳሽ ከአንደኛ እስከ ሶስተኛ የተጠቀሱት ተከሳሾች ሟች ሶፎንያስ አስራት ሲያሽከረክረው የነበረውን ተሽከርካሪ የራይድ አገልግሎት ተጠቃሚ በመምሰል አንገቱን አንቀው ሕይወቱ እንዲያልፍ ካደረጉ በኋላ መኪናውን መውሰዳቸውን ነግረውት እያለ ለሕግ አካል ሳያሳውቅ በመቅረቱ በፈጸመው ወንጀልን አለማሳወቅ ወንጀል ክስ ቀርቦበታል። በዚሁ መሰረት ክርክር ስናደርግ ቆይተን ፍርድ ቤቱ በቀን 27/4/2018 ዓ.ም በዋለው ችሎት አንደኛ ተከሳሽ በ20 ዓመት ጽኑ እስራት፣ ሁለተኛ ተከሳሽ በ23 ዓመት ጽኑ እስራት፣ ሶስተኛ ተከሳሽ በ16 ዓመት ጽኑ እስራት፣ አራተኛና አምስተኛ ተከሳሾች በ4 ዓመት ጽኑ እስራት እንዲቀጡ ውሳኔ ሰጥቷል። ስለሆነም የወንጀል ድርጊት አፈጻጸሙ አደገኛነትና ለዚህ አደገኛ ድርጊቱ የተሰጠው የቅጣት ውሳኔ አስተማሪነት የወንጀል ሕግ አንቀጽ 1 ስር እንደተደነገገው የወንጀል ሕግ ዓላማና ግብን ለማሳካት እንዲሁም በወንጀል ሕጉ አንቀጽ 155 መሠረት ፍርዱን ለሕዝብ መግለጹ ጠቃሚና አስተማሪ በመሆኑ በተከሳሽ ላይ የቀረበውን ክስ ፍርድና ቅጣት ከላይ በዝርዝር የቀረበው መሆኑን እናሳውቃለን።
ንቃተ ህግን ነው እያደመጣችሁ የምትገኙት። የተከበራችሁ አድማጮቻችን፣ የዛሬ ዋና ጉዳያችን ዶፒንግ ላይ ያተኩራል። ዶፒንግ ምንድን ነው? ምን አይነት የህግ ተጠያቂነት አለው? የሚለውን ከአቃቤ ህግ ተመስገን አዲሱ ጋር የተጠያየቅን ቆይታ የምናደርግ ይሆናል። አቶ ተመስገን አዲሱ በፍትህ ሚኒስቴር የንቃተ ህግ ዳይሬክቶሬት ውስጥ አቃቤ ህግ ሆነው እያገለገሉ ይገኛሉ። ስለ ዶፒንግና የህግ ተጠያቂነቱ የሚነግሩን ነገር ይኖራቸዋል። እንድታደምጡን በአክብሮት እንጋብዛለን። አቶ ተመስገን እንኳን ደህና መጡ። ከልብ ነው የምናመሰግነው። አመሰግናለሁ። ቀዳሚ ጉዳያችን ያው ዶፒንግ ምንድን ነው የሚለው ነው። ዶፒንግ ወይም አበረታች እጽ ምንድን ነው? እንዴት ነው ወንጀልስ የሚሆነው? ብዙ ጊዜ ዶፒንግ ሲባል ኦፍኮርስ በዋነኝነት ጥቅም ላይ በመዋል ወይም ደግሞ እነዚህ መድኃኒቶች በመጠቀም ረገድ በስፖርት እንቅስቃሴ ውስጥ ያሉ ግለሰቦች ቀጥተኞቹ ቢሆኑም አጠቃላይ ግን በዝውውር ሂደት ውስጥ በርካታ ግለሰቦች ሊሳተፉ የሚችሉበት ወንጀል ተግባራት አሉና ዶፒንግ በስፖርት አክቲቪቲ ወይም በስፖርት እንቅስቃሴ ውስጥ ካሉ ግለሰቦች በተጨማሪ በጣም በርካታ ሰዎችን ወይም ባለሙያዎችን ወይም ደግሞ ነጋዴዎችን ሁሉ ሊጨምርና ሊያካትት የሚችል ጉዳይ መሆኑን በደንብ መረዳት ያስፈልጋል ማለት ነው። ወይም ደግሞ የጸረ አበረታች ቅመሞች ማለት በሚመለከተው ወንጀል ህግ ወይም ደግሞ ዓለም አቀፍ የጸረ አበረታች ቅመሞች ኤጀንሲ ወይም ዋዳ በምንለው ክልክል ተብለው እገዳ የተጣለባቸውን ቅመሞች የመጠቀም ሂደትን እንደሆነ ልብ ሊባል ይገባዋል ማለት ነው። ስለዚህ ዶፒንግ ወይም ደግሞ የጸረ አበረታች ማለት አንድ በስፖርት እንቅስቃሴ ውስጥ የሚሳተፍ ተወዳዳሪ ወይም አትሌት ሊሆን ይችላል ወይም በየትኛውም አይነት የስፖርት እንቅስቃሴ ውስጥ ተፈጥሯዊ አቅሙን ባልተገባ ሁኔታ ሊያሳድግ የሚችል ኢነርጂ ሊጨምር የሚችል ወይም ደግሞ ከተፈጥሮ መንገድ ውጭ ባለ ሁኔታ ለውድድር ሊረዱ የሚችሉ አበረታች አነቃቂ ንጥረ ነገሮችን የመጠቀም ሂደትን እንደሆነ እንግዲህ በትርጓሜ ደረጃ ሊባል ይገባል ማለት ነው። እንግዲህ በዚህ ጉዳይ ላይ በጣም በርካታ ኢትዮጵያ አባል የሆነችባቸው የወርልድ አንቲ ዶፒንግ ኤጀንሲ ወይም ደግሞ ዓለም አቀፉ የጸረ አበረታች ኤጀንሲ የሚያወጣቸው ስምምነቶች፣ ፕሮቶኮሎች አሉ። ከዚህ በተጨማሪም ራሱን በቻለ በተለየ አትሌቲክስ ፌዴሬሽን የተቋቋመበትና ይህንንም ጉዳይ ራሱን የቻለ በተለየ ዶፒንግን ሁኔታ የሚከታተል ራሱን የቻለ ዲፓርትመንት ወይም የመንግስት ተቋም ያለበት ሀገር እንደሆነ ይታወቃል ማለት ነው። ይህንንም ዝርዝር ህጎች ከወንጀል ህጉ ጀምሮ አጠቃላይ ይህንን የሚያስተዳድሩ ዝርዝር ህጎች እንዳሉ ይታወቃል ማለት ነው። አላማውም በዋነኝነት ስፖርታዊ እንቅስቃሴዎች ትክክለኛና ተፈጥሯዊ ቁመናን ብቻ መሰረት አድርገው እንዲከወኑ ባልተገባ መልኩ አቅምን፣ ፍጥነትን ወይም ደግሞ የውድድር ብቃትን ሊያሳድጉ የሚችሉ መድኃኒቶችን ከመውሰድ ተቆጥበው አትሌቶች ወይም የስፖርት ተወዳዳሪዎች ተፈጥሯዊ አቅማቸውን ብቻ ተጠቅመው ፍትሃዊ በሆነ መልኩ ብቻ ተወዳድረው ስፖርታዊ እንቅስቃሴዎችን እንዲከውኑ ማስቻል ነው ማለት ነው። ስፖርተኞች በተለይ አትሌቶች ስፖርታዊ እንቅስቃሴያቸውን በተፈጥሮ እንዲከውኑ ይፈለጋል። ዶፒንግ የሚጠቀሙ ከሆነ ደግሞ ከውድድሩም ሊታገዱ ይችላሉ። በሀገራችን ያሉ ስፖርተኞች ወይም አትሌቶች ይህንን ጸረ አበረታች ወይም ዶፒንግ እንዳይጠቀሙ የልየታ ስራ ወይም ምርመራ ይሰራል። ዶፒንግ መጠቀምስ በሀገራችን ምን ያህል ክልክል ነው እንደ ህጉ? በዛውም አያይዘው የህጉ አላማስ ምንድን ነው የሚለውንም ይንገሩን። በየሀገራቱ የሚሆን በዓለም አቀፍ ደረጃ የሚተገበሩ የጸረ አበረታች ቁጥጥር ስራዎች የተቀናጁ እንደዚሁም ደግሞ እርስ በርስ የሚመጋገቡ እንዲሆኑና ፕሮግራሞችም አጠቃላይ የዶፒንግ ልየታ ምርመራ የማረም ስራዎች ውጤታማ እንዲሆኑ የሚያስችል በርካታ የሆነ ህጋዊ የአሰራር ማዕቀፍ አለ በሀገራችን ማለት ነው። ስለዚህ የህጉ ዓላማ ከሞላ ጎደል ይህንን ሊይዝ ይችላል ማለት ነው። በዋነኝነት አትሌቶች ወይም ተወዳዳሪዎች ተፈጥሯዊ አቅማቸውን ብቻ ተጠቅመው ፍትሃዊ የሆነ ውድድር እንዲያካሂዱና ስፖርት ፍትሃዊ ውድድር እንዲሆን ማስቻል ነው። እንደዚሁም ደግሞ ዓለም አቀፍ ትብብሮችን በቅንጅት መምራት ከዓለም አቀፉ የጸረ አበረታች ቅመሞች ኤጀንሲ ጋር በትብብር መስራት የሚያስችሉ የህግ ማዕቀፎችን መዘርጋት እንደሆነ አጠቃላይ የህጋችን ዓላማ እነዚህን በተለይ ሁለት ዋና ዋና ግቦችን ለማሳካት ያለመ እንደሆነ መረዳት ያስፈልጋል ማለት ነው። ሁሉም ንጥረ ነገር ነው ክልከላ የተደረገበት ወይስ የተለዩ እጾች ናቸው ክልከላ የተደረጉባቸው? በተለይ ደግሞ ስፖርተኞች እንዳይወስዱ ክልከላ የተደረገባቸው እጾች የትኞቹ ናቸው? ተለይተው የተቀመጡ ከሆነ እሱን ይንገሩን። በተለይ ዓለም አቀፍ የጸረ አበረታች ቅመሞች ክልከላን በሚመለከት ያው
ሁሌም በየዓመቱ በፈረንጆቹ አዲሱ ዓመት በተጀመረ የመጀመሪያው ቀን ላይ ዓለም አቀፍ የጸረ አበረታች ቅመሞች ኤጀንሲ ወይም ዋዳ የምንለው ማለት ነው የተከለከሉ አበረታች ንጥረ ነገሮችን ዝርዝር የያዘ ሊስት ወይም ደግሞ ቼክሊስት ሁሌም በመጀመሪያው ሳምንት የመጀመሪያው ወር አዲሱ ዓመት በገባ ያ ማለት ጃንዋሪ በነሱ ማለት ነው በገባ የመጀመሪያው ሳምንት ውስጥ ቼክሊስት በየዓመቱ ይለቃል ማለት ነው። በዚህም አሁን ባለንበት የ2026 ዓመተ ምህረት የተዘጋጀውን ቼክሊስት ለማየት ያክል በጣም በርካታ ንጥረ ነገሮችን የያዘ የክልከላ ፕሮቶኮል ወይም ደግሞ ቼክሊስት አውጥቷል ማለት ነው። ይሄ ዓለም አቀፉ የጸረ አበረታች ቅመሞች ኤጀንሲ ማለት ነው። በዚህም በተለይ የሆርሞን ምርትን የሚያሳድጉ በጣም በርካታ ንጥረ ነገሮች ያው እያንዳንዱ ጀነር ወይም ደግሞ ምድቡን ነው እንጂ እያንዳንዱን ዝርዝር ሳይንሳዊ ንጥረ ነገሮችን እዚህ ጋር ዘርዝሮ መናገርም አይቻልም። ከሙያም አንጻር ይህንን የሚፈቅድ ፕሮቶኮል ላይሆን ይችላል ማለት ነው። ስለዚህም ምድባቸውን ብቻ ለማንሳት ያክል በተለይ የሆርሞን ምርትን የሚጨምሩ ዝርዝር ንጥረ ነገሮች የተካተቱበት አንድ ሰፊ ከ30 በላይ ሳይንሳዊ ይዘቶችና ስያሜዎችን የያዘ የሆርሞን ምርቶችን የሚያሳድጉ ብቻ ተብለው የተለዩ ንጥረ ነገሮች አንደኛው ምድብ ውስጥ አሉ። ሌላው የፕሮቲን እና የአሚኖ አሲድ ይዘት ያላቸውን ክብሎች አጠቃላይ እነዚህ በታብሌት መልክ የሚወሰዱ የፕሮቲን እና አሚኖ አሲድ ይዘት ያላቸውን ክብሎች የሚመለከቱ እንደዚሁ ደግሞ በጣም በርካታ ዝርዝሮች ያለው አንድ ምድብ አለ ማለት ነው። እንደዚሁም ደግሞ አትሌቶችን ወይም የስፖርተኞችን የሰውነት ህዋስ እድገት የሚያፋጥን ያ ማለት ከተፈጥሮ መንገድ ውጭ ባለ መልኩ እንዲፋፉ እንዲጠነክሩ አጠቃላይ የሰውነት ህዋሳቶቻቸው በከፍተኛ ፍጥነት እንዲያድጉ የሚያደርጉ አነቃቂ የሆኑ መድኃኒቶች ለምሳሌ እንደ ኢንሱሊን፣ ፕላትሌት ያሉ ንጥረ ነገሮች ማለት ነው በዚህ ምድብ ውስጥ የተካተቱ በጣም በርካታ ሌሎች ዝርዝሮች ይገኛሉ። አተነፋፈስ ስርዓትን የሚያዳብሩ ወይም የቤታ አግኖስቲስ የሚላቸው ማለት ነው በጣም ከ15 በላይ በዚህ ምድብ ውስጥም ልዩ ንጥረ ነገር ዝርዝሮች የያዘ ክፍል ነው ማለት ነው። ሌላው ከስርዓተ ምግብ ጋር ግንኙነት ያላቸው በምግብነት ጥቅም ላይ ሊውሉ የሚችሉ የመድኃኒት አይነቶች ማለት ነው። የራብ ስሜት እንዳይሰማ ማድረግ ሊሆን ይችላል ወይ ምግብ በከፍተኛ ፍጥነት በሰውነት ውስጥ እንዲፈጭ የሚያደርጉ ሊሆን ይችላል። ብቻ በዚህም ደግሞ በጣም በርካታ ዝርዝሮችን የያዘ አንድ ከስነ ምግብ ስርዓት ጋር የተገናኘ የንጥረ ነገሮች ምድብ ነው ማለት ነው። ስለዚህ እነዚህን ሁሉ ያካትታል። ሌላኛው ምድብ ይሄ ሸፋኝ ንጥረ ነገሮች የሚላቸው ወይም ደግሞ ማስኪንግ ኤጀንትስ የሚላቸው ምድቦች ናቸው። አንዴ ከተጠቀሙ በኋላ ማስክ የሚያደርጉ ወይም የሚሸፍኑና በምርመራ ወቅት እንዳይገኙ የሚያደርጉ ሸፋኝ ንጥረ ነገሮች ናቸው ማለት ነው። ስለዚህ እነዚህ ሁሉ ነገሮች የተከለከሉ ንጥረ ነገሮች ናቸው ማለት ነው። አንድ አትሌት ወይም ሀገርን ወክሎ የሚወዳደር ስፖርት ተወዳዳሪ የዶፒንግ ወይም የጸረ አበረታች እጾችን ሕግ ጣሰ የሚባለው ምን ምን ዝርዝር ተግባራትን ሲፈጽም ነው? እነዚህ የተከለከሉ ንጥረ ነገሮች በሰውነት ውስጥ በምርመራ የተገኘ እንደሆነ ነው። ያው ይሄ ብዙ ጊዜ አትሌቶች ጋር ቀጥተኛ ግንኙነት ያለው ጉዳይ ነው ማለት ነው። ስለዚህ በምርመራ ወቅት በሰውነት ውስጥ እነዚህ ክልከላ የተጣለባቸው ንጥረ ነገሮች በሰውነት ውስጥ መገኘታቸው አንዱ የተከለከለ ተግባር ለመፈጸም በቂ ማሳያ ይሆናል። እንደዚሁም ደግሞ መጠቀም ወይም ደግሞ ለመጠቀም መሞከር ብቻውን ራሱ ለምሳሌ በመኖሪያ ክፍሎቻቸው ውስጥ ወይም ደግሞ ከንብረቶቻቸው ጋር በቦርሳ በኪሶቻቸው የተገኙ እንደሆነ ማለት ነው። እነዚህን ሁሉ መሞከር የምንላቸው ማለት ነው። ሌላ በአትሌቶች ወይም በስፖርተኛ ወይም በሌላ ሰው የሚደረግ ግብረ አበርነት ነው። ለምሳሌ ማቅረብ፣ እንዲወስድ ማበረታታት፣ ብቻ በግብረ አበርነት መሳተፍ ሁሉ የሙከራነት ተግባር ነው ወይም ደግሞ የተከለከለ ተግባር ነው ማለት ነው። እንደዚሁም የጸረ አበረታች ቅመሞች ተቆጣጣሪ አካል በእኛ ሀገር በተለይ በዚህ ዙሪያ ቀጥተኛ ስልጣን የተሰጠው የኢትዮጵያ አትሌቲክስ ፌዴሬሽን ማለት ነው የሚያደርጋቸውን የቁጥጥር ተግባራት ማስተጓጎል ወይም ደግሞ እምቢተኝነት ማሳየት ወይም ደግሞ ለሚያስተላልፋቸው ትዕዛዛቶች ተባባሪ አለመሆን ማለት ነው። እንደዚሁም ለተገቢ የጸረ አበረታች ምርመራ አስፈላጊ የሆነ ናሙና ለመስጠት ፈቃደኛ አለመሆን ወይም እምቢተኝነት
እና ሰበብ እየፈለጉ ባልተገባ መልኩ ከመቆጠብ ወይም መሸሽ፣ እነዚህ ሁሉ ነገሮች ተከለከሉ ተግባራትና የወንጀል ጉዳዮችን ሊያቋቁሙ ወይም ተጠያቂነትን ሊያቋቁሙ የሚችሉ ተግባራት ናቸው ማለት ነው። ከአትሌት ውጭ ያሉ ሰዎች ወይም ግለሰቦች ወይም ደግሞ እጽ አዘዋዋሪዎች ተጠያቂ የሚሆኑበት አግባብ አለ ወይስ ስፖርተኛ ወይም አትሌት ሆኖ እጹን የተጠቀመ ነው በወንጀል የሚጠየቀው ወይም ሕጉን ጣሰ የሚባለው? ሲያዘዋውር የተገኘ ማንኛውም ግለሰብ ወይም ደግሞ እነዚህ ጸረ አበረታች ቅመሞችን ወይም ደግሞ እጾችን በሚመለከት እንግዲህ የተዘረዘሩት ተግባራት ሲፈጸሙ አይቶ ሪፖርት ያላደረገ ወይም ጥቆማ ለመስጠት እንግዲህ ያልፈለገ የትኛውም ግለሰብ የተከለከለ ተግባር እንደፈጸመ ወይም የወንጀል ተግባር እንደፈጸመ ይቆጠራል ማለት ነው። ስለዚህ እነዚህን ሁሉ ተግባራት መፈጸም በእነዚህ ዓለም አቀፍ የጸረ አበረታች ቅመሞች ሕግ የተቀመጠውን ክልከላ እንደ መጣስ ይቆጠራል። በዚህም የተነሳ የወንጀልና አስተዳደራዊ ኃላፊነቶችን ሊያስከትል ይችላል ማለት ነው። በመቀጠል እንግዲህ ከዚህ ከፍ ብሎ የተቀመጡትን ጥሰቶች መፈጸም ሊያስከትል የሚችለውን የወንጀል ተጠያቂነት እናያለን ማለት ነው። እንግዲህ የወንጀል ተጠያቂነት ሲባል እንደተባለው የግድ የስፖርታዊ እንቅስቃሴዎች ውስጥ ብቻ ያሉ ግለሰቦችን ወይም ስፖርተኞችን ብቻ የሚመለከት እንዳልሆነ፣ ከዚህም ይልቅ ማንኛውም ግለሰብ በእነዚህ የተከለከሉ እጾች ዝውውር ውስጥ በማምረት፣ በማስገባት፣ በማቅረብ፣ በማበረታታት በሌላ መንገድ ብቻ ከፍ ብሎ የተቀመጡ የተከለከሉ ተግባራትን የፈጸመ እንደሆነ ተፈጻሚ የሚሆን የወንጀል ድንጋጌ መሆኑ ልብ ሊባል ይገባል። በኢፌዴሪ ወንጀል ሕግ በተለይ 526 ላይ ግልጽ የወንጀል ኃላፊነት ሰፍሮ እናገኛለን ማለት ነው። ማምረት፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ እንደዚሁም ደግሞ በባለሙያነት ብዙ ጊዜ በተለይ በሕክምና ማዘዝ ሊሆን ይችላል። ሕክምና ሙያ ውስጥ ያሉ ግለሰቦች እንዲወስዱ ማዘዝ፣ ማበረታታት ወይም ማከፋፈል ወይም ደግሞ እነዚህን ነገሮች በህገወጥ መንገድ መጠቀም ወይም ሌላ ሰው እንዲጠቀምባቸው ማነሳሳት፣ እነዚህን ሁሉ ተግባራት መፈጸም እንግዲህ በወንጀል ሊያስጠይቅ ይችላል። በዚህም ከ10 ቀን እስከ 3 ዓመት ሊደርስ በሚችል ቀላል እስራት ወይም ደግሞ በገንዘብ መቀጮ ወይም ደግሞ ድርጊቱ ከበድ ያለ በሚሆንበት ጊዜ እስከ 5 ዓመት ሊደርስ በሚችል ጽኑ እስራት ሊያስቀጣ እንደሚችል በወንጀል ሕጋችን በግልጽ ተቀምጠዋል ማለት ነው። የጸረ አበረታች ቅመሞች ወይም መድኃኒቶች ግልጽ አስተዳደራዊ ኃላፊነቶች ተቀምጠው እናገኛቸዋለን። እጹን ሲያዘዋውር የተገኘ በህግ አግባብ ይቀጣል። ቅጣቱ ከባድና ቀላል የሚሆንበት አግባብም ይኖራልና እንዴት ነው ቅጣቱን ከባድ ወይም ቀላል የሚያደርገው? በተደጋጋሚ ጊዜ በዚህ ጥፋት ውስጥ የተገኘ ነው የሚከብድበት የህግ ቅጣቱ ወይስ አንዴም ሲያዘዋውር ወይም ሲጠቀም የተገኘ ወይም ሲያመርት የተገኘ ሰው በተደጋጋሚ ከሚያጠፋው ወይም ከሚያደርገው ሰው ጋር እኩል ተመሳሳይ የሆነ ቅጣት ይኖረዋል? ሞላ ጎደል እነዚህ ንጥረ ነገሮች እንግዲህ ይዞ መገኘት ከቃል ማስጠንቀቂያ ለምሳሌ ጀምሮ ከ2 እስከ 4 ዓመት ሊደርስ በሚችል የስፖርት ውድድር እገዳ ሊያስተላልፍ ይችላል። ለምርመራ እምቢተኛ የሆነ የትኛውም አይነት አትሌት ወይም ስፖርተኛ እስከ 4 ዓመት ሊደርስ የሚችል የውድድር እገዳ ሊጣልበት ይችላል። በአንድ ዓመት ጊዜ ውስጥ በተለይ ለ3 ወቅታዊ የምርመራ ጊዜያት በተከታታይ እንዲያደርጉ ይጠበቅባቸዋል። ይህን ምርመራ ማድረግ ያልቻለ ስፖርተኛ እስከ 2 ዓመት ሊደርስ የሚችል እገዳ ሊጣልበት እንደሚችል እንደዚሁ በእኛ ሀገር ጸረ አበረታች ቅመሞችን በሚመለከተው ሕጋችን ላይ ግልጽ አስተዳደራዊ ኃላፊነቶች ተቀምጠዋል ማለት ነው። እንደዚሁም የተከለከሉ ጸረ አበረታች መድኃኒቶችን ያዘዋወረ የትኛውም ግለሰብ መጀመሪያ የሆነ እንደሆነ እስከ 4 ዓመት ሊደርስ በሚችል እስራት እንደዚሁም ደግሞ ተደጋግሞ የተፈጸመ እንደሆነ እስከ ዕድሜ ልክ ሊደርስ የሚችል እስራት ይጠብቀዋል ማለት ነው። ከዚህ ባለፈ የምርመራ ሂደትን በተለያየ መንገድ ያደናቀፈ የትኛውም አይነት አካል ስፖርተኛ ቢሆን ሌላ አካል እስከ 4 ዓመት ሊደርስ የሚችል እገዳ ይጠብቀዋል ማለት ነው። እንደዚሁም ቢሆን ለሌሎች አትሌቶች የጸረ አበረታች እጾችን ማቀበል ወይም እንዲጠቀሙ መገፋፋት ከ2 እስከ 4 ዓመት እገዳ ያስጥላል ማለት ነው። ብቻ እንደዚህ የመሳሰሉ በጣም በርካታ በኢትዮጵያ ብሔራዊ የጸረ አበረታች መድኃኒቶች ጽሕፈት ቤት በኩል ልዩ ልዩ ዓለም አቀፍ መመዘኛዎችን የሚያሟሉ መስፈርቶች፣ ፕሮቶኮሎች እና ስታንዳርዶች አሉ። እነዚህን ስታንዳርዶች
አለማክበር ልዩ ልዩ በዚህ ፕሮግራም ውስጥ ያልተሸፈኑ በርካታ አስተዳደራዊ ኃላፊነቶችን ሊያስጠይቅ ይችላል። እንደ አጠቃላይ የሚነሳ ነገር ካለ እንደ አጠቃላይ ሊያነሱ ይችላሉ። በተለይ አበረታች ዕፅና አትሌቶችን በተመለከተ ከባድ ኃላፊነትን መወጣት የግድ ይላል። እንደ ስጋትም ይነሳል። አሁን አበረታች ዕጾችን በተመለከተ ብዙ የሚነሱ ነገሮች አሉ። በዚህ ዙሪያ የሚጨምሩት ሀሳብ ካለ እድል ልስጦ። በሀገር ውስጥ ብቻ ሳይሆን ከፍ ሲል እስከ ዓለም አቀፉ የአትሌቲክስ ፌዴሬሽን ድረስ የእድሜ ልክ የስፖርት እገዳ ድረስ ሊያደርሱ የሚችሉ አስተዳደራዊ ኃላፊነቶች ሊያስከትሉ ይችላሉ ማለት ነው። ይህንን በአግባቡ መረዳት ይኖርበታል የትኛውም የስፖርት ማህበረሰብ። እንደዚሁም ደግሞ ከስፖርት ማህበረሰብ ጋር በቅርበት የሚሰራ የትኛውም አይነት ግለሰብ ወይም ድርጅት ማለት ነው። እንግዲህ እንደ አጠቃላይ እነዚህን መሰል ኃላፊነቶች ያሉ መሆኑን ልብ ሊባል ይገባል። ኢትዮጵያ ከምትታወቅበት አትሌቲክስ ዘርፍ ውስጥ በከፍተኛ ሁኔታ ለእኛም ሀገር በተለይ ከቅርብ ጊዜያት ወዲህ አስጊ ከሆኑ ጉዳዮች ውስጥ እንደ አጠቃላይ ይሄ የጸረ አበረታች ቅመሞች ጉዳይ በከፍተኛ ሁኔታ አንዳንድ ተስፋ ያላቸው አትሌቶቻችንን ሁሉ ሳይቀር የዚህ ዓለም አቀፍ እገዳ ሰለባ ሲሆኑ እንመለከታለን ማለት ነው። ስለዚህ ይህንንም በሚመለከተው መንግስታዊ ስልጣን በተሰጠው አካል የቅርብ ክትትልና በባለሙያ እገዛ መመራት እንዳለበት በዚህ ፕሮግራም ውስጥ ከተሸፈኑ ዝርዝር ክልከላዎች ተቆጥቦ ተፈጥሯዊ አቅምን ብቻ በመጠቀም ፍትሐዊ የሆነ ውድድር ማካሄድ በጣም ጠቃሚ ነው የሚል የመጨረሻ መልእክት ማስተላለፍ ነው የምፈልገው። ከልብ ነው ማመሰግነው አቃቤ ሕግ ተመስገን አዲሱ ስለሰጡን ሀሳብ አመሰግናለሁ። የተከታተላችሁ የምትገኙት ሳምንታዊውን ንቃተ ሕግ ዝግጅታችንን ነው። ስለ ዶፒንግ ከአቃቤ ሕጉ ጋር ያደረግነውን ቆይታ አድምጠን ተመልሰናል። የተከበራችሁ አድማጮቻችን ለዛሬ ስለ ዶፒንግ የያዝንላችሁ ጉዳይ የእስካሁኑን ይመስላል። ሳምንት በሌላ ርዕሰ ጉዳይ የምንገናኝ ይሆናል። እስከ ሳምንት ጥሩ ጊዜ እንዲሆንላችሁ ተመኘን። የፕሮግራሙ አዘጋጅና አቅራቢ ቢታንያ ኃይሌ ነኝ። ንቃተ ሕግ ንቃተ ሕግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ሕግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ሕግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።